አቅም የሌለው ወላጅ ፎይታ ካገኘን እኛ ልጆችን ከዚህ ላይ ማስተማር እንችላለን ማለት ነው። እንግዶቻችን እንኳን ደህና መጣችሁ። እኛ ሕፃናት ደስ ብሎናል እንቀበላችሁ። ሰላም የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? ባህር ዳር ጠይማ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ላይ ተገኝተናል። ይህ ትምህርት ቤት 1964 ዓመተ ምህረት ከተመሰረተ በኋላ በተለያዩ ዘመናት በርካታ ተማሪዎችን አፍርቷል። ከነኛ ተማሪዎች መካከል ዘጠናዎቹና የቀድሞ ሌሎች ተማሪዎች እዚህ ባህር ዳር ጠይማ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ከረጅም ዓመት በኋላ ተገኝተዋል። ስለዚህ እነዚህ የቀድሞ ተማሪዎች የራሳቸው በጎ አድራጎት ያደርጋሉ። ትምህርት ቤቱን ማዕከል አድርገው ለመሆኑ ከዚህ በፊት ምን ስራዎችን ሰሩ? አሁንስ ምን ጉዳዮችን እየከወኑ ይገኛሉ? ለወደፊቱስ ምን አይነት ስራዎችን ይሰራሉ? የሚሉትንና ሌሎች ተያያዥ ጉዳዮችን እየዳሰስነ በዛሬው ከቤተሰብ መሃል ዝግጅታችን ወደ እናንተ የምንደርስ ይሆናል። እንድንሰበሰብ የተፈለገበት ምክንያት የተረሳሱ ተማሪዎችን የማገናኘት መምሮችንም እንደዚሁ ከዛም ባለፈ ትምህርት ቤታችን ጋር ያሉትን ችግሮች ተባብረን ለመቅረፍና ወደፊት ለመጓዝ አስበን ነው የተነሳነው። የጠይማ የዘጠናዎቹ ተማሪ ነኝ። ያው ትምህርት ቤቱን ስናየው እኛ ስንማርበት በነበረበት ጊዜ ያለ ነው። አዲስ ነገር የለም። ቆርቆሮ አርጅቷል፣ ግቢው አርጅቷል። ኢቭን መግቢያው ላይ ያሉ ጠጠሮች በሙሉ እንዳሉ እንደነበሩ ናቸውና ለምን የቀድሞ ተማሪዎችን ሰብስበን አንገናኝም በሚል ባንድ ታምራት በሚባለው ወንድማችን አማካኝነት ነው ለመገናኘት የበቃ ነው። ከዛ ቴሌግራም ቻናል ከፍተን ቲክቶክ ላይ የተለያዩ የሚዲያ እንትኖች ላይ በመሰባሰብ አባላት ተገናኘን። ከያንዳንዳችን ከኪሳችን ያለንን በማዋጣት መምህራኖቻችንን ቴንኪው ለማለት በቅተናል። የጠይማ የ1990ዎቹ ተማሪ ነበርኩኝ። አሁን በትምህርት ቤቱ ላይ እየተሰሩ ያሉ ብዙ ዘርፈ ልማት ስራዎች አሉ። ከዛ ላይ ደግሞ እንደዚህ የሚረዱ ልጆች አሉ። በጣም ዝቅ ያሉ ልጆች አሉ። ቀጣይም ይረዳሉ። እስካሁን ድረስም እያገዝናቸው ነው የምንገኘው። ከዛ በተረፈ ደግሞ ቀጣይ ደግሞ ብዙ የታሰቡ ስራዎች አሉ። ከትምህርት ቤቱ ርዕሰ መምህር ጋር በመገናኘት በጣም ብዙ ለምሳሌ ትምህርት ቤቱን ወንበሮች ብዙ ወንበር የሌለባቸው ክፍሎች አሉ። ቆርቆሯቸው ላለቀ ክላሶች አሉ። ማስተማሪያ ክላሶች ምቹ አይደሉም ሙሉ ለሙሉ። እነዚህን ሁሉ ማገዝ ያስፈልጋል። የሚቻለው ደግሞ ሁሉም ሰው ሲተባበር ነው። ትምህርት ቤቱ ያደግንበት ትምህርት ቤት ነው፣ የተማርንበት ትምህርት ቤት ነው። መምህራኖቻችን ናቸው። በጣም ደስ የሚሉ መምህራን አሉ። እነሱንም ማገዝ ከሆነ ድረስ ሁሉም ሰው ተደራጅተን በህብረት አሁን ብዙ ቴሌግራም ላይ ያለ ቲክቶክ ላይ ያለ ውይይት እናደርጋለን። በዚህ ፕላትፎርሞች ሁሉም የጠይማ ተማሪዎች እየገባችሁ እርዳታ ብናደርግ የተሻለ ነው ብዬ አስባለሁ። እኛን ሲያንጹን የነበሩ መምህራን ናቸው። ለኛ ሲታገሉ፣ ለኛ ሲዋደቁ፣ ለኛ ሲለፉ የነበሩ መምህራን ናቸው እና እነሱ ነው ይበልጥ ሁሉንም ለማግኘት ሞክረናል። ያስተማሩን መምህራኖች ግን ያገኘናቸውን ነው ያጣናቸው መምህራኖች አሉ። በህይወትም የሌሉ መምህራኖች አሉ። አድራሻቸው የጠፋብን መምህራኖች አሉ። ያላገኘናቸው አሉ። እኛ የጠራናቸው ያገኙትን ነው እንጂ ሁሉም መምህራኖች ለኛ ለፍተዋል፣ ጥረዋል። ያስተማሩኝ መምህራኖችን በማየቴ ደስተኛ ነኝ። እንባ ነው የመጣኝ ሳያቸው። እነ ኬሚስትሪ መምህር ያስተማረኛል ጋሽ ተስፋ የሚባል መምህር ሳይው እንዴት በቃ ሰውነቴ ሁሉ ነው ያንዘፋዘፈኝ። ወጣው ሁሉ ግጥማቸውን ሲያቀርቡ ሐሳባቸውን ሲሰጡ ማየት ደስ ይላል። ለወደፊቱም ለትውልዱ ጥሩ አንድምታ አለው ብዬ አስባለሁ።
እውነት ለመናገር በጣም ነው ደስ ያለ። እንዲህ ማለ እንዴ የሚባል ነገር አለ። በቃ በህይወት አግንተን መምህራኖቻችን ጓደኞቻችን ስለተገናኘን በጣም ነው ደስ ያለኝ። እኔ በግሌ በጣም ደስ ብሎኛል። መምህሮች ራሱ ተራርቀው የነበሩትን መምህራኖች ስታገናኝ ሲሳሳሙ ያለው ስሜት በራሱ እውነት ለመናገር ከባድ ነው። ተለያይተን የነበርነው ጓደኛሞች ተያይተን የማናውቅ ጓደኛሞች ነው እየተገናኘን ያለ ነው። ያን ስሜት ስታይ እውነት ለመናገር በጣም ደስ ይላል። በቃ ካሰብነው በላይ ነው የሆነልን ፕሮግራማችን። 20 ሰው ይመጣ ይሆን ምናምን እያለን እያሰብን ነበር፣ ግን የፈለግነውን ያክል ሰው አግኝተን የፈለግነው ያክል ሰው ታድሞልናል። በጣም እናመሰግናለን። የረሳናቸውን መምህሮች ዛሬ ላይ በህይወት ያሉ መምህሮችን አግኝተናል። እንዲሁም በህይወት የሌሉ መምህሮችን አመስግነናል። እጅግ በጣም ደስ የሚል ፕሮግራም ነበር። እግዚአብሔር ይመስገን። እውነት ለመናገር ያው ረባሽ ከሚባሉ ተማሪዎች መካከል ላይ ነበርኩ። በጣም አስቸግር ነበረ። በዛ ሰዓት መምህራኖች ሲቆጡ ሲገርፉኝ ሲያንበረክኩኝ እውነት ለመናገር ከሌላው ተማሪ የበደሉኝ አይነት ስሜት ይሰማኝ ነበረ። እውነት ለመናገር አሁን ላይ ቁሜ ሳየው ግን ለካ ለኔ ነው። እስከ 8ኛ ክፍል አምረብሽ ተማሪ አልነበርኩም። 9ና 10 ስማር ጎበዝ ተማሪ ነኝ ነበርኩኝ። እስከ 3 ደረጃ መውጣ ተማሪ ነኝ ነበርኩ። ዩኒቨርሲቲ ገብቼም የተሻለ ውጤት ነበረኝ። ሁለተኛ ዲግሪንም ስማር የተሻለ ውጤት ነው ያለኝ። አሁንም መምህሩኝ እያገለገልኩ ነው ያለኝ። በህይወት የለችም አለሚቱ ጃላታ የምትባል መምህር ነበረችኝ። አማርኛ መምህሬ ነች። አንዴ ፎርፌጅ አስታውሳለሁ። ባጥሩ በቃ ፈልጋ ዘላለም ካልተማረ ዘላለም ወጥቻለሁ ነው ፎርፌ እንዳጋጣሚና ሾልኬ ጠፍቻለሁ። ስገባ የለውም እኔ ክፍል ውስጥ የለውም። አዛ ዘላለም የለም ትላለች። የለም ዘላለም ወጥቷል። ለካ አይተኛለች እሷ። ስወጣ ለምንድን ነው ወጣ ብላ ስተከታተል እኔ ባጥር ወጥቼ ልጆች ጋር ተከትዬ ጠላ ቤት ደን ቁጭ ብለናል። መጣች ሰፈር ድረስ በዚህ ወጣ ነገ ይዘለቀ አካባቢ ነበር። ና ዘላለም ብላ ና ምን ልታረግ ነው ወጣ? ናግባ ግባና ተማሪ ያለችኝ ትውስታዬ በጣም የማይረሳኝ ትውስታዬ። በቃ በህይወቴ በጣም መምህር ከመላቸው ሰዎች በጣም የለም ማናት ራይ ከሚባሉ መምህራኖች ውስጥ የመጀመሪያው ትያለሚቱ ጃላታ ምትባላል። 6ኛ ክፍል ተማሪ በነበርኩበት ሰዓት ነበር መምህር ስሜነህ ይባላል። ስሜነህ አየለ በጣም ትሁት ነው። ለትምህርት ቤቱ አሉ ከሚባሉ የጀርባ አጥንቶች ከምላቸው መምህሮች አንዱ ነውና እንዳጋጣሚ ሆኖ በጣም በከፍተኛ ህመም ውስጥ ነበርኩኝ በዛን ዘመን ላይና ቤተሰብ መጥቶ ትምህርቷን ማቆም አለባት ብሎ በነገረው ሰዓት አይ የኔ ልጅ ጀግና ነች፣ ብርቱ ነች፣ ማቆም የለባትም ተቀጥል ከወደቀችም ለቀጣይ አመት በጣም ጎበዝ ተማሪ ሆና ትመለስልናለች በማለት ደፍተሮችን ለክላስ ተማሪዎች በመበተን ኖት እንዲጽፉልኝ እንዲሁም መምህሮችን በማናገር በመመጣበት ሰዓት ፈተና እንድፈተን አድርጎኛል። በዚህ መሰረት አላሳፈርኩትም። ጥሩ ውጤት አምጥቼ ነበርና ካለችው የመምህር ደሞዝ ትታወቃለችና ካለችው ላይ ከልጆቹ ጉሮሮ መንጭቆ ለኔ ብርታት እንዲሆነኝ ስጦታ አበርክቶልኛል። ለዛም ከልብ የሆነ ምስጋና አለኝ። ለራስዎም አልችልም። ዛሬ ስላከበር ነውና ስላመሰገን ነው በጣም ደስ ብሎኛል። አሁን ጠይማን ብናየው ትምህርት ቤት አይመስልም፣ ግን ብዙ ምሁሮች ያፈለቀ ትምህርት ቤት ነው። በጣም ብዙ ልጆች አሉ ማገዝ የሚችሉ ትምህርት ቤት ነው። በየአካባቢ ጠይማ ሳይሆን ወደ ከተማው ሞጣ እያለ ብታይ ብዙ ትምህርት ቤቶች እንትን የለም ትምህርት ቤት ማይመስሉ አሉ። ትምህርት ቤት ደግሞ አንድ መገለጫ አለው። ትምህርት ቤት ለመባል ለማንም አይሰራም፣ ለትውልድ ነው መስራት ያለብን። በዚህ ሰዓት እኛ መስራት መቻል አለብን። መጀመሪያ አታች ያለ ተማሪ ነው መሰራት ያለበት። ትምህርት ቤት ላይ ከፍተኛ ሆነ ስራ ስለሚያስፈልግ ተወላጅ የተማረበት አካባቢ ተወላጆች ትምህርት ቤቶችን ቢያግዙ ብዬ አስባለሁ። ትምህርት ቤት ጋር ያሉትን ችግሮች መቅረፍ ነው። ለምሳሌ ከበር ጀምሮ እስከ ኦቲዝም እና ኬጂ ተማሪዎች ድረስ እንደምታዩት ምቹ አይደለም አካባቢውና እሱን መንገዶችን መስራት አልፎም ደግሞ የተጀመሩ ክላሶች አሉ ኮለን የቆመላቸው መሰረት ይወጣላቸው እነሱንም እንደዚሁ መስራት። ከዛም ባለፈ በጤና እክል ያጋጠማቸው መምህሮች አሉ እዚህ ጋር እንዳየናቸው እነሱንም የማሳከም ከዛም አልፎ በማህበር አባላችን ላይ ያሉ ችግሮችን እነሱን መፍታት። ወደፊት እንግዲህ መልካም ስነ ምግባር ያላቸው ሰዎች ናቸው ያለነውና ወደፊት እንቀጥላለን። ያሉብንን ችግሮች እንፈታለን። ትምህርት ቤታችንም የተሻለ እንድትሆን እንፈልጋለንና ሁሉንም ኃላፊነት ወጣን ከግብረ ሰናይ ድርጅቶች ከኪሳችንም እንዲሁም ከባለሀብቶች ጠይቀን
ትምህርት ቤታችንን ብቁ እናደርጋታለን። ቀጣይ ደግሞ ትምህርት ቤታችንን ለማሳደግና ካሁን ካለበት ደረጃ ከፍ የማድረግ ከአንድ ተማሪ ብዛት ያሉ ተማሪዎች እየተማሩበት ስለሆነ ያንን ቀንሰን ብዙ ክላሶችን ሰርተን ከፍ ያለ ደረጃ ማድረስ ነው እያቀድን ያለነው። ማመስገን ያለብኝም ሰዎች ስላሉ በዚህ አጋጣሚ ማመስገን አለብኝ። በመጀመሪያ ደረጃ ትምህርት ቤቴን በጣም አመሰግናለሁ፣ እዚህ ደረጃ እንድቆም አድርጎኛል። እንዲሁም መምህሮቼን አመሰግናለሁ። ለዛሬ ላለውባት ቀን ውለታ ከፍለውልኛል፣ መስዋዕት ሆነዋል። ከዛም ባለፈ ወንድማችን ታምራት ክንዴ አሁን ዩኬ ነው የሚኖረው፣ በሱ አማካኝነት ነው የተሰበሰበን። ለሱም ታላቅ ምስጋናና ክብር አለኝ። ከዛም አልፎ የኔ አድሚኖች እንዲሁም የኮሚቴው አባላት በሙሉ እነሱንም በጣም ማመስገን ፈልጋለሁ። ብሎም አሁንም ያሉ መምህሮችን አመሰግናለሁኝ። በዚሁ አጋጣሚ እናንተንም ከልብ አመሰግናለሁ ለተባበራችሁ። በጣም ብዙ ጊዜ አይቻቸው ማላውቁን ተማሪዎች አይቻለሁ። በጣም አንጋፋ የሆኑ መምህራን ያስተማሩን መምህራን በጣም አይቻለሁ። ለወደፊቱ ደግሞ ጥሩ የሆነ ስራ እንሰራለን ብዬ አስባለሁ። የኔ ውድ ጓደኞች፣ የኔ የቀድሞ የዘጠናዎቹ ተማሪዎች ስላገኘዋችሁ በጣም ደስ ብሎኛል። የቀድሞ መምህራኖች ስላገኘዋችሁ በጣም ደስ ብሎኛል። እንወዳችኋለን። ኑሩልን፣ እድሜና ጤና ይጨምርላችሁ። ባካችሁ በአክብሮት በእልልታ በሞቅታ አመስግኑልን። የጭንቅላት ኦፕሬሽን ከተሰራልኝ ባለፈው ሚያዝያ 28 ቀን 2 ዓመቴ እንግዲህ እንደገና ተወልጄ ያለሁኝ የ2 ዓመት ህፃን ነኝ ነው። የአንገት በላይ ስፔሻሊስቱ ባለፈው ሚያዝያ ላይ የኦፕሬሽኑን በደንብ ታክሟል፣ ነርቨዎትን ግን ይከታተሉት ብሎ እኔ በጦሮታ የግል ላይ ሄጄ ነርቭ በነርቭ ስፔሻሊስቶች መከታተል አቅም የለኝም ስል ጢስ አባይ ላይ አቶ ኃይለ ማርያም ጋር ስናስተምራቸው የነበሩት አንዱ በታዳጊ ህፃናት ፎቁ ላይ ስፔሻላይዝ ያደረገ አንዱ በኢንተርኔት ስፔሻላይዝ ያደረጉ 2 ዶክተሮች ያስተማርናቸው እኛ። ይሄ እንግዲህ የኛ ውጤት ነው። የአንገት በላይ ስፔሻሊስቱ ገባ ሲሉ ዶክተር እንዴት ነው በምን ሁኔታ ላይ ነው ያለ? የኛ አባት ነው አሉ። የእናንተ ብቻ አባት አይደለም መምህርና የሁላችንም ነው። በላ አካውንት ስጠን ብለው አካውንቱ ቢት እንደተራ ነገርኳቸው። ያን እያባረሩ ከዚያ ላይ ያሉ አንዱ ጠቅላይ ፍርድ ቤት ዳኛ እየተደዋወሉ ወደ 28,000 ብር በአካውንቴ ላይ ልከው ክትትል እያደረኩ እስካሁን ድረስ ያለው በልጆች ላይ በተለይ ለየት ያለ አንዱ ያፈነገጠ ኮምቦልቻ ላይ ሆኖ 10,000 ብር በአካውንቴ ሲልክ እኔ 10,000 ብር ግማሹን ቆጥሬ ማላከሰው ማን እኔ ላከስል ለዳኛው ደወልኩለትና ስልኩን ነገረኝ። በጣም ለሱ ለምለው ነገር እንትን ስል ጋሼ ይሄ ለአንተ ሲያንስ ነው። ስሜነህ አየለ መቆያ የቀድሞ የጠይማ ትምህርት ቤት መምህር ዩኒት መሪ ምክትል ርዕሰ መምህር። ዛሬ በቀድሞ ተማሪዎች በተለይ በዘጠናዎቹ ተማሪዎች ሽልማት ተበርክቶላቸዋል፣ እውቅና ተሰጥቷቸዋል። ምን ተሰማ? በጣም ነው ደስ ያለኝ። በጣም በተለይ እቺ ማን ነው ጠይማ ተማሪ እኔ ረስቻለሁ። ቤትያው ልጅቱ ይመስለኛል አሁን ሳስታውስ በወቅቱ ከነበረው ርዕሰ መምህር ጋር ተነጋግረን ሊሰማኝ ባለመቻሉ አውቶማቲካሊ በራሴ ጊዜ መምህራንን በመለመን ልጅቱ ቤቷ ሆና እንድታጠና 3 ወር አድርጌ ዳይሬክትሊ ልጅቱ እየመጣች እየተፈተነች መጨረሻ ላይ አንዱ ትምህርት የራሴ ነው። ስለዚህ ሌሎችን 7 ትምህርቶች ሌሎች መምህራን እየለመንኩ ጓደኞችን ለዚህ በመብቃቴ በጣም ደስተኛ ነኝ። ከኔ ከማስበው በላይ ነው። እንዳውም ከ15 ቀን በፊት ጥሪ ሲደረግልኝ ራሷ ልጅቱ ነች ቤቴ የመጣችው እና አረሳዋትም። እውነቱን ለመናገር በደንብ ነው ያስታወስኳትና እግዚአብሔር ረጅም እድሜ ይስጣት፣ እንደ ትልቅ ደረጃ ያደርስልኝ ነው የምለው። እኔ በመሰረቱ የሚያረፍድ ተማሪ አልወድም፣ የማያጠና ተማሪ አልወድም፣ የሚልከሰከስ ተማሪ አልወድም። ሁሉንም ቤተሰብ በማማከር ጭምር ልጆቹ ውጤታማ እንዲሆኑ የማድረግ እንትን ነበር። ስለዚህ ልጆቹ ኋላ እየገባቸው እንዳውም በአሁኑ ሰዓት አንዳንዶቹ ባጃጅ ዘው አገኛቸዋለሁ። አይ ጋሼ ያን ጊዜ አንተ እንደምትቆጣጠረን በአግባቡ ተከታትለን ቢሆን ኖር የት እንደርስ ነበር፣ ካለፈ በኋላ ነው የቆጨን የሚሉ ልጆች አጋጥመውኛል። እና በወቅቱ 3ቱን ዓመት በሙሉ ከዛ ፀሐይ ግባት እስከሚሄድ ድረስ በርዕሰ መምህርነት እዚህ ትምህርት ቤት ላይ ይህን ትምህርት ቤቱን በተለይ የወዳኞቹ 2 ብሎኮች እኔ ነኝ ያሰራሁት። እነዛን ሁሉ ሳሰራ እጅግ ደስተኛ ቤት የሙዚክ ቅርብ ላይ ስለነበረ የተከራየሁት ከጎንደር ነው የመጣሁት እና በጣም
ደስ የሚል ህይወት ነበር መመራው ከልጆቼ ጋር ልክ እንደ ቤተሰብ። በተለይ አሁን የጀመሩት ጅምር አንደኛ ኢትዮጵያ ሀገራችን አይደለም ባህር ዳር ብቻ ኢትዮጵያ ሀገራችን ልትመራበት የሚገባ የአደረጃጀት ስርዓት ነው። ጥሩ ነው። ሀገርን ማገልገል የነበሩበትን ትምህርት ቤት እንደገና በመለወጥ ሂደት መሳተፍ በጣም ከፍተኛ አስተዋጽኦ ነው። በተለይ ታምራትን በጣም አከብረዋለሁ። ረባሽ ነበር። ከረባሽነቱ ግን ተከታታይ አሁን ነው ቅድም ጠዋት ደውሎልኛል አለው የጋሽ ብሎ እና ሲደውልልኝ በጣም ነው የረካሁት። እና ታምራት በጣም ረባሽ ተማሪ ነበር። ሆኖም ግን መጨረሻ 8ኛ ክፍል ሲደርስ ግን ሰው አድርጌ በማውጣቴና አሁን ለዚህ ላለበት ደረጃ በማብቃቴ እጅግ ደስተኛ ነኝ። እነዚህ ልጆች እግዚአብሔር ከጎናቸው ነው። እግዚአብሔር አግዟቸው እስከ መጨረሻው ረጅም እድሜ ሰጥቶ ያላቸውን ሐሳብ እስከ መጨረሻ አምላክም ደግፏቸው ህዝቡም ደግፏቸው ከግብ እንዲያደርሱት እመኝላቸዋለሁ። ጠይማ በመሰረቱ በዛን ሰዓት በ1993 94 95 96 ላይ 1820 ተማሪ አካባቢ ነበር የነበረው። በአሁኑ ጊዜ ግን ከእጥፍ በላይ ነው። ስለዚህን ተማሪ ማስተናገድ ቀላል ነገር አይደለም። ትምህርት ቤቱን በደንብ መስፋፋት አለበት። ሌሎች ይህንን ዓላማ በደንብ ወደ ራሳቸው ወስደው በተሞክሮነት መዝግበው በስርዓት ሌሎች ትምህርት ቤቶችን ሊያግዙበት የሚገባ አካሄድ ነውና በርቱ፣ ስራችሁ በሙሉ ይሳካላችሁ እላለሁ። አባንሽ አለሙ እባላለሁ። የቀድሞ የጠይማ ትምህርት ቤት መምህርት ነኝ። ይህን አይነት ዝግጅት በማድረጋቸው እጅግ በጣም ደስ ይላል። መምህራኖቻቸውንም አክብሮት በመስጠትና ትውስታችንን እንዲመጣ አድርገው የተለያዩ ሽልማቶችን ለኛ በማበርከት ክብር በመስጠት ጉልበታችን ስንገባ ሁሉ እየሳሙ እውነት እንማዬ እስከሚመጣ ድረስ ነው። በቃ ወደ ኋላ ጠይማ ያስተማርኩበትን ጊዜ እንዳስታውስ እዚህ ትምህርት ቤት በማስተማሪም እድለኛ እንደሆንኩ አድርጌ የቆጠርኩበት ቀን ነው ዛሬ። በተለይ 5ኛ ክፍል ስመኘው የሚባል ተማሪ በጣም ጎበዝ ተማሪ ነውና አስታውሰዋለሁ። ብዙ ጊዜ ጎበዝ ስለሆነ ወዳልሆነ በርግጥ ባህሪው ጥሩ ነው፣ ግን ወዳልሆነ ነገር እንዳይሄድ ስቆጣጠረው ምን ስለው ደስተኛ አይሆንም ነበርና በቃ ቅፍ አድርጌ ክፍል ውስጥ አነጋግረዋለሁ። ብዙዎች ናቸው። አሁን እንግዲህ ጊዜውም ረጅም ነው። ከዚህ ትምህርት ቤት ወደ ፀሐይ ግባት ትምህርት ቤት ሲሄድ የተወሰኑ ተማሪዎችን ይዤ ሄድኩና ብዙዎቹ የጠይማ መሰረት ናቸው እዛ ላይ ያሉት። ስለዚህ ማስታወሳቸው ተማሪዎች ብዙ ናቸው። ብዙ ነገር አለ። መምህርና ተማሪ ብዙ ትውስታ አለ። ሲያጠፋ ትገርፈዋለ፣ የሚያስደስት ነገር ሲሰራ ታመሰግነዋለ፣ ትመክረዋለ። ጎበዝ እንዲሆን ነው በቃ የመምህራን ፍላጎት። ልጁ ሁለንተናዊ ስብናው የተሟላ ዜጋ ሆኖ ለሀገር ጠቃሚ ለቤተሰቦቹ ጠቃሚ እንዲሆን ነው የምናስተምር የነበረና ተማሪዎቻችን ውጤታችን ሆኖ ዛሬ ደግሞ አስታውሰውን እዚህ መተን ይህን የመሰለ ዝግጅት እንድንካፈል አድርገውና እጅግ በጣም አመሰግናቸዋለሁ። እጅግ በጣም ወዳቸዋለሁ። ሉጌታ ባለው ባላለሁኝ የጠይማ ትምህርት ቤት ርዕሰ መምህር ነኝ። የቀድሞ ተማሪዎች ግላዊ ነው የነበረ በፊት ግላዊ ነው የነበረ። ያው ፍላጎት ያለው ሰው መጥቶ ይረዳል፣ የግሉ እንትን ይላል። የተናበበና በቃ የተቀናጀ አልነበረም። አሁን ግን የመጡበት አመጣጥ ተቋሙን ሊቀይር የሚችልና ድሃንም ሊደግፍ የሚችል በመሆኑ ይሄ ጥሩ መንገድ ነው። እኛ መቀስቀስ ሲገባ እነሱ አስበው መጣው ትምህርት ቤት ላይ አንደኛ የድሮ መምህራኖችን ያስተማሯቸው መምህራኖች በማስታወስ እነሱን ስጦታ በማበርከታቸው ትልቅ ትውስታ የሚቀሰቅስ ነገር ነው። ትልቅ ተሞክሮ ስለሆነ በጣም ደስ ብሎናል እንዳጠቃላይ። ሁለተኛ ትምህርት ቤቱ ላይ ያሉትን ችግሮች በማየት ለወደፊቱ በማሰባሰብ ትምህርት ቤቱን የወደሩን ነገር ለመሙላት በማሰብ እየሰሩት ያለው ስራና እየተንቀሳቀሱበት ያለው መንገድ በጣም አበረታችና ደስ የሚል በመሆኑ ይሄ ጥሩ ለተተኪ ትውልድም ጥሩ አስተማሪ ነገር ስለሆነ ይሄ በጣም ደስ ብሎናል በዚህ ሁኔታ ማለት ነው። አሁን ለሚያስተምሩ መምህራን አጋጣሚ ተጋባዥ መምህራንም ስለነበሩ እያዩ ነው። በጣም ደስ የሚልና ለወደፊቱ እነሱ ይህንን በቃ አስተማሪነቱ ከፍተኛ ነው። ይሄ ለምን አስተምረው ሄደው ዙሮ መምህር በአብዛኛው የሚጠቀመው ደስ የሚለው በአስተማረው ልጅ ነው እና የነዚህ ተሞክሮ በተማሪዎቻቸው መወደስ እኛም ነገ እንደነከሌ ብንሆን የሚል ሁኔታ ስለሚያሳድር ሙያቸውን ወደውትና አፍቅረው እንዲሰሩ ይረዳቸዋል። መምህራን ማክበር ራስን ማክበር ነው፣ ሀገር ማክበር ነው፣ ትውልድ ማክበር ነው።
ይህንን ታሳቢ አድርጎ ቢሰራ ለወደፊቱ በቃ ወደ ጥሩ ነገር ይመጣል የሚል እምነት አለኝ እኔና ሁሉም ከዚህ የተማረ ሌላው ማህበረሰብ በማነቃነቅ ትምህርት ቤቱን ወደ ተሻለ ቦታ በጋራ አብረን ከፍ እንድናደርግ የተማርኩት ፈለገ አባይ ትምህርት ቤት ነው። በእርግጥ በክብር እንግድነት ነው ተጠርቼ እዚህ የቀረብኩት ማለት ነው። እንግዲህ ትምህርት ቤቱ ትልቅ ትምህርት ቤት ነው በቀደምትነት ማለት ነው። ያሉበት ከፍተኛ ችግሮች አሉ። ትምህርት ቤትን እንግዲህ የሚመጥን አይደለም ነው የሚባል ባህር ዳር ከተማን የሚመጥን ትምህርት ቤቶች የሉም ነው የሚባል በአብዛኛው እና እነዚህን ትምህርት ቤቶች እንደ ግዴታም ሆኖ የተማሩባቸው ተማሪዎች ትምህርት ቤታቸው ሊያግዙ ይገባል። ምክንያቱም ያደገበት ቤት ሲፈርስ ዝም ብሎ የሚያይ ሰው ማንም ሰው እንደሌለ ሁሉ ከአንደኛ ክፍል ጀምሮ እስከ መጨረሻ ድረስ የተማረበት ትምህርት ቤት ማንነቱ ሲፈራረስ እንዲሁም ደግሞ ተተኪዎች እንዳይማሩበት ካደረገ የድሮ ተማሪ ላደረጋቸው አስተዋጽኦች ዛሬ ትልቅ በረከቱን መስጠት እንዳለበት ይታመናል። አሁን እንግዲህ በቴሌግራም በዋትስአፕ እንዲሁም ደግሞ በቲክቶክ በመገናኘት የቀድሞ ተማሪዎች በአንድ ላይ በመሆን የጠይማ ትምህርት ቤት ማለት ነው ትምህርት ቤቶቻችን እንዴት እናግዝ፣ ተማሪዎቻችንስ እንዴት እንርዳ፣ የተሻለ ትምህርት ቤት ለማድረግ ምን ማድረግ አለብን በሚል ተሰባስበው ትልቅ ደረጃ አድርሰውታል። በተለይ ደግሞ የድሮ መምህሮቻቸውን ደግሞ በታይ አመስግነዋል። እኔ በዚህ ላይ አብሬ ስኖር ወይም ደግሞ በፕሮግራሙ ስታደም ትንሽ በጣም ደስ ያለኝ ነገር ውስጤንም የረበሸው ይሄ ነው። ትናንትና የነበሩ ያስተማሯቸውን ተማሪዎች ከባህሪያቸው አንጻር ከልባቸው ከእውቀታቸው ሳይሰስቱ የሚሰጡ መምህሮቻቸውን እንትን ሲሉ ይሄ ምንድነው ሲያመሰግኑ አየሁና ደስ አለኝ። እነሱ መምህራኖችም ቀርበው የራሳቸውን አስተያየት ትናንትና ሲያደርጉት የነበሩትን አስተዋጽኦ ሲያሳይ እጅግ በጣም ነው እኔ የተመሰጥኩት። ስለዚህ ትብብራችሁ እጅግ በጣም ደስ ይላል። ለራሳችሁ ማመስገን ይገባችኋል። ራሳችሁ ማመስገን አለባችሁ አንዴ። ስለዚህ ይሄን ትምህርት ቤት እንደ ከተማ እንደ አንድ የከተማ አመራር ወይም እንደ አንድ የትምህርት ካድሬ ሆኜ የምናገረው በእርግጠኝነት ይሄን ትምህርት ቤት ቀስ በቀስ እያደረግነ ደረጃውን የሚጠብቅ ማድረግ ይጠበቅብናል። እናደርገዋለን። ደግሞ ጀምረናል። አሁን ከኬር ኢትዮጵያ ጋር ጀምረናል። ካልማ ጋር ኔክስት እንጀምራለን። ከናንተ ጋር አሁን ጀምረናል አላህ እናንተ ጋር የቀድሞ ተማሪዎች ፕሮግራማቸውን ማይተው ከሆነ መገናኛና መረዳጃ ነው የሚለው። ሁለት ኦብጀክቲቭ ያለው አንደኛ መገናኛ ነው፣ ተነፋፍቀህ ተለያይተህ የቆየውን ናፍቆትን የምትገልጽበት ነው። ሁለተኛ መረዳዳት ነው። ስለዚህ ሁለት ፕሮግራሞችን አነግቦ የያዘ ፕሮግራም እንዳለ ነው የተገነዘብኩት። በዚህ ከተማ ውስጥ ደረጃቸውን ያልጠበቁ ነገር ግን በርካታ ተማሪ የሚያስተናግዱ በሁለተኛ ደረጃ በተማሪ ቁጥር በሁለተኛ ደረጃ ተማሪ ከ3000 በላይ ተማሪዎችን የሚያስተናግድ ተማሪ ትምህርት ቤት ነው ይሄ ትምህርት ቤት። ስለዚህ በዚህ መንገድ ይሄንን ትምህርት ቤት ለማሰብ የተዘጋጁ ይመስለኛል። ባህር ዳር ከተማ ትምህርት ቤቶች ትልቅ አንድምታ አለው። ይሄ በርካታ ትምህርት ቤቶች አሉና አሁን ደረጃቸውን ያልጠበቁ ወይም በነዛ ደረጃቸውን ያልጠበቁ ናቸው ወይም አሉ ስልህ ደረጃቸውን ይጠበቁ አሉ ማለት እንደሆነ መታሰብ አለ የተወሰኑ ተማሪዎች ማለት ትምህርት ቤቶች። ስለዚህ ይሄ ጉዳይ እንደ ከተማ አስተዳደር ትልቅ ተሞክሮ የሚተላለፍበት የትምህርት ቤቶቻችንን ሁኔታ እንይና መምህሮቻችን ምን የታሉ ብለው ነው የመጡ መምህሮቻቸውን ፍለጋ ነው። እኔ እንዳንድ ትምህርት ሰው ደግሞ ያስተማረውን ተማሪው መምህሩን ሲፈልግ ትልቅ በመሬት ላይ ሆነ መስራት ካለብህ እንደተማረ ሰው ይህንን ነው ብዬ አስባለሁ። ልጆቻችን የሚቀመጡበት ወንበር የተሰባበረ ነው ወይም ደረጃውን ያልጠበቀ ነው ወይም አዋራ ላይ ናቸው ማለት ነው። ስለዚህ ይህንን የመቀየር ዓላማ ያነገበ ስለሆነ እኛ በእጅጉ ደስተኛ ነኝ። አሁን እኔ በእጅጉ ደስተኛ ነኝ በዚህ ዛሬ። ሰለሞን ብርሃን ይባላል። ስለተገናኘን በጣም መምህሮቻችንም ስላገኘን ትልቅ ደስታ ነው የተሰማኝ። ስላገኘናችሁ በጣም ደስ ብሎናል። ላረጋችሁልን ሁሉም ከልብ እናመሰግናለን።
ውድ መምህሮቼ ቆንጥጣችሁ ገርፋችሁ ከዚህ ደረጃ ስላደረሳችሁኝ አመሰግናለሁ። ያው እዚህ ደረጃ በእናንተ ጥረት ነው እና የደረስና ከልብ እናመሰግናለን። ስላገኘናችሁ ደስ ብሎናል። እዚህ ላደረሳችሁን መምህራኖቻችን በጣም እናመሰግናለን። ይሄ ጅማሬያችን ነው፣ ፍጻሜያችን ደግሞ መምህራኖች አክብራችሁንም ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ ለሁሉም ነገር። ከመምህሮቻችን ጋር ስለተገናኘን በጣም እናመሰግናለን። አክብራችሁ ስለተገኛችሁልን በጣም እናመሰግናለን። እኛ ፎቅ ምንም መኪናም አይሮፕላንም አልፈለግንም። እናንተ የኛ ፎቃችን፣ አይሮፕላናችን፣ መኪናችን ናችሁ። እጅግ በጣም እናመሰግናችኋለን። እንወዳችኋለን። ታሪካዊ ናችሁ። ለሀገር ተቆርቋሪ ናችሁ። እንወዳችኋለን። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ከቤተሰብ መሃል ዝግጅታችን በርካታ ተማሪዎችን ከ1964 ዓመተ ምህረት ጀምሮ ካፈራው አንጋፋው ጠይማ ትምህርት ቤት ጋር ተገኝተን እዚህ የቀድሞ ተማሪዎች በተለይ ዘጠናዎቹና ሌሎች የቀድሞ ተማሪዎች ካዘጋጁት ዝግጅት በተለይም በፊት እዚህ ትምህርትን ማዕከል አድርገው ትምህርት ቤቱን ማዕከል አድርገው በርካታ ጉዳዮችን ከውነዋል። አሁን ደግሞ ምን ጉዳዮችን እየከወኑ ነው፣ ቀጣይስ ምን ጉዳዮችን ሊከውኑ አስበዋል የሚልና ሌሎች ተያያዥ ጉዳዮችን ዳሰናል። የዛሬው ከቤተሰብ መሃል ዝግጅታችን በዚህ የሚጠናቀቅ ይሆናል። እኔው ገድፍ እና መብራቱ ዋለልኝ በካሜራው በኩል አያናው አለነ ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ በሌላ መሰናዶ የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን። Ay